የዕለቱ የፖድካስት ፕሮግራማችን ቆይታችን በሁለት ዋና ጉዳዮች ላይ የሚያተኩር ይሆናል። በመጀመሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት የብሔራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ንግግር ስለ ቀይ ባህር መዳረሻ ማጣት፣ የውስጥ ድክመትና የውጭ ኃይሎች ጣልቃ ገብነትን በተመለከተ ያነሷቸው ቁልፍ የሆኑ ጉዳዮች አሉ። እነሱን እናነሳለን። በሌላ በኩል ደግሞ የግብጽ ሶማሊያ የባህር ላይ የመግባቢያ ስምምነት ኤምኦዩ እና ቀጠናዊ አንድምታዎችን የሚዳስስ ቆይታ ይኖረናል። በዛሬው የፖድካስት ቆይታችን በጨረፍታ ምን ሀሳቦችን ምን ጉዳዮች ይነሳሉ የሚለውን ነካክተን ለማለፍ ያክል ጠቅላይ ሚኒስትር ዶክተር አብይ አህመድ የብሔራዊ ምክክር ጉባኤን መክፈቻ ባደረጉበት ወቅት ንግግር ባደረጉበት ሰዓት የቀይ ባህር መዳረሻ ማጣትን፣ የውስጥ ድክመቶችና የውጭ ኃይሎች ጣልቃ ገብነትን በተመለከተ ዝርዝር ጉዳዮችን አንስተዋል። ከጠቅላይ ሚኒስትሩ ንግግር መሰረት አድርገን ታዲያ በርካታ ጉዳዮች እናነሳለን። ለምሳሌ የቀይ ባህር መዳረሻ ማጣት ምክንያት ሲሉ ያስቀመጡት ጉዳይ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለሺህ ዓመታት በባለቤትነት ያስተዳደረችውን የቀይ ባህር በር ያጣችው በጠላት ጥንካሬ ሳይሆን ባልተመረጠ መንግስት የፖለቲካ ሸፍጥና በውስጥ ድክመት ወይም ስንፍና ምክንያት ሀገሪቱን የጂኦግራፊ እስረኛ በማድረግ ስለመሆኑ ተነስቷል። ይህንን በስፋት የምንመለከተው አንዱ ጉዳያችን ነው። በሌላ በኩል የውጭ ኃይሎች ጣልቃ ገብነት የሚመለከት ጉዳይም አንስቷል። ኢትዮጵያ በልማትና በግንባታ ወቅት የማይታዩ ነገር ግን በውስጥ አለመግባባትና ግጭት ወቅት ጣልቃ መግባት የሚጥሩ ጥይት፣ ብርና የሚዲያ ፕሮፓጋንዳ የሚያቀርቡ ጥቅሟን ለማደናቀፍ የሚጣደፉ የውጭ ታሪካዊ ጠላቶች እንዳሏትም አንስቷል ጠቅላይ ሚኒስትር ዶክተር አብይ አህመድ። ከዚህ ባሻገር ለኢትዮጵያ ሕዝብ እንዲሁም ለኢትዮጵያ ጎረቤቶች የኢትዮጵያን ብሔራዊ ጥቅም ለማስተጓጎል ለሚንቀሳቀሱ የኢትዮጵያ ጎረቤቶችም ጠንካራ መልእክት አስተላልፏል። ኢትዮጵያ ጥቅሟን በፈቃደኝነት ለማጋራት ዝግጁ ብትሆንም የተኛውንም አካል በጉልበትና በፕሮፓጋንዳ ጥቅሟን ሊነጥቃት እንደማይችል የውጭ ኃይሎችም ወደ ቀልባቸው ተመልሰው ለጋራ ጥቅም በጋራ እንዲሰሩ ማሳሰባቸውም እንመለከታለን። አሁን ይህ የጠቅላይ ሚኒስትሩ ከውጭ ኃይሎች ጋር በተያያዘ ያነሱት ጉዳይ በቀጥታ የሚገናኘው እንደነ ኤርትራ እንደነ ግብጽ ካሉ የኢትዮጵያን ብሔራዊ ጥቅምን ለማክሸፍ የሚሰሩ ኃይሎችን የሚመለከት ነው። ታዲያ ጠቅላይ ሚኒስትሩ እንደዚህ አይነት ንግግር በሚያደርጉበት ዕለት በዋዜማው የግብጽና የሶማሊያ የባህር ላይ የመግባቢያ ስምምነት ወይም ኤምኦዩ ስለመፈረሙ ሰምተናል። ስምምነቱ በግብጽ ትራንስፖርት ሚኒስተርና በሶማሊያ ወደቦች ባህር ትራንስፖርት ሚኒስተር መካከል የተፈረመ ስለመሆኑ ተነስቷል። ምንም እንኳን በይፋዊ መግለጫዎች ላይ ትብብሩ በወደብ ልማት፣ በቴክኒክ ልውውጥና በባህር ትራንስፖርት ማዘመን ላይ ያተኮረ የንግድና የቴክኒክ ሰነድ ተደርጎ ቢገለጽም ከበስተጀርባው ግን ትልቅ ፖለቲካዊ ትርጉም ያለው ሰነድ ስለመሆኑ እየተነሳ ነው ያለው። ግብጽ ባለፈው አንድ ዓመት ውስጥ የቀይ ባህርን ዲፕሎማሲ ስልታዊ በሆነ መንገድ ቀርጻ እየተንቀሳቀሰች ትገኛለች። ይህ ስምምነት ግብጽ ከኤርትራ ጋር ካደረገችው ተመሳሳይ የባህር ላይ ስምምነት ቀጥሎ የተፈረመ ስለመሆኑም እየተነሳ ያለው የኢትዮጵያን የትራንዚት የእቃ ማጓጓዣ መስመሮችም በሙሉ አጣብቂኝ ውስጥ በመክተት ኢትዮጵያ አማራጭ ወደቦች፣ አማራጭ የባህር በር እንዳታገኝ ለማድረግ ያለመ የግብጽ ስትራቴጂካዊ ስራ አካል ስለመሆኑም ነው የሚነሳው። አሜሪካ በሶማሊያ ያለው የአፍሪካ ህብረት የደህንነት ተልእኮ የምታደርገውን የሎጂስቲክስና የገንዘብ ድጋፍ ከታህሳስ 2026 በኋላ እንደማታድስ ካስታወቀች ከ8 ቀናት በኋላ ነው ታዲያ ይህ ሶማሊያ ጋር ስምምነት የተፈረመው። ይህ ደግሞ የባህር ላይ ስምምነቱ መጽደቁ ሶማሊያ ከአሜሪካ ልታጣ የምትችለውን የደህንነትና የገንዘብ ዋስትና በግብጽ ለመተካት እንደምትፈልግ ትልቅ ማሳያ ተደርጎ ሊወሰድ የሚችል ነው። ግብጽ ከታላቁ ህዳሴ ግድብ በተያያዘ ከኢትዮጵያ ጋር መስማማት እንዳልቻለች እናውቃለን። አሁን አቅጣጫዋን በመቀየር ኢትዮጵያ ለኢኮኖሚያ የምትጠቀምባቸውን የሎጂስቲክስና የባህር በር መተላለፊያ መንገዶች ላይ ጫና በማሳደር ነው ኢትዮጵያን እጇ እንድትሰጥ ለማንበርከክ እየጣረች ያለችው ግብጽና ዛሬ እነዚህን ሁለቱ የተለያዩ ግን ደግሞ በአንድ መልኩ ተያያዥ የሆኑ ጉዳዮችን እያነሳን ነው ቆይታ የምናደርገው። ስለዚህ አብራችሁን በመቆየት እንድትከታተሉን በድጋሚ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ታዲያ በዝርዝር ጉዳዮች ነው የሚሆነው። በድጋሚ መልካም ቆይታ። ቆይታችን ታዲያ ከሀገር ውስጥ እንጀምረው። የተከበራችሁ ተከታታዮቻችን ኢትዮጵያ ለሺህ ዓመታት በሉዓላዊነትና በባለቤትነት ስታስተዳድረው የኖረችውን ለራሷም ሆነ ለቀጠናው ሰላምና እድገት ዋስትና የነበረውን የቀይ ባህር ያጣችው በጠላቶቿ ጥንካሬና በውጭ ወራሪዎች የበላይነት ሳይሆን በሀገር ውስጥ በነበረ ደካማና ያልተመረጠ የፖለቲካ አመራር ሴራ፣ ሸፍጥ እንዲሁም በራሳችን ታሪካዊ ስንፍና ምክንያት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በብሔራዊ ምክክር መድረኩ መክፈቻ ላይ ባደረጉት ታሪካዊ የሆነው ንግግር በይፋ አረጋግጠዋል። ይህ በዛሬው ትውልድ ጫንቃ ላይ ከባድ የኢኮኖሚ የጂኦፖለቲካ ስርዓት የጫነው ታላቅ ውድቀት ሀገሪቱ ያለ ፈቃዷ በጂኦግራፊያዊ የብስ እስር ቤት ውስጥ እንድትቀመጥ ያደረገም ትልቅ የታሪክ ስብራት ነው። ሺህ ዘመናት የተሻገረውንና የኢትዮጵያ ህልውና መገለጫ የነበረውን የባህር መውጫ በር ያሳጣው ይሄ ውሳኔ ከህዝቡ እውቅና፣ ውይይትና ይሁንታ ውጪ በዝግ በሮች በሴራ በተሞላ መንገድ የተፈጸመ መሆኑ ደግሞ የጉዳዩን አሳማሚነትና አደገኛነት በእጅጉ ያጉለዋል። የዚህን ታሪካዊ ክስተት ዝርዝር መነሻና መዳረሻ በጥልቀት ስንመለከት የምንደርስበት ትልቁ የማያወላውለው እውነታ የኢትዮጵያን
ብሔራዊ ፍላጎትና ስትራቴጂካዊ መሻት በጉልበት አስቆሞ ማስቀረት የሚችል ምንም አይነት ውጫዊ ኃይል በታሪክ ውስጥ ኖሮም ሆኖ ተፈጥሮ አለማወቅን ነው የምናገኘው። ሀገራችን ዛሬ ላይ ለምትከፍለው ከፍተኛ የሀብትና የልማት ዋጋ እንዲሁም በየቀኑ ለምታወጣው እጅግ ከፍተኛ የኪራይና የወደብ አገልግሎት ክፍያ መሰረቱ የውጭ ጠላቶች ብርታት ሳይሆን በወቅቱ ስልጣን ላይ የነበረው አካል የፈጸመው ታሪካዊ የውስጥ ክህደትና ለሀገር ክብርና ጥቅም ግድ የለሽ መሆን ስለመሆኑ ነው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር የሚያስረዳ። የቀይ ባህርን መውጫ በር ማጣት ለአንዲት ታላቅ ሀገር ዝም ተብሎ የሚታለፍ የወሰን ጉዳይ አይደለም። በሂደት የሀገሪቱን ሉዓላዊነት፣ የኢኮኖሚ ነጻነትና የቀጣይ ትውልድን እጣ ፋንታ ለከፍተኛ አደጋን ያጋለጠ የክፋትና የሽብልቅ ጉዞ መጀመሪያ እንደነበረም በግልጽ ያስረዳሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህ በወቅቱ ስልጣን ላይ የነበረውና በህዝብ ያልተመረጠው ከህዝብም ጋር ያልተወያየው መንግስት የፈጸመው ደባ ኢትዮጵያን የራሷ በነበረው ባህር ዳርቻ ላይ ቆማ ሌሎችን እንድትለምን ያደረገም ጂኦግራፊያዊ እስረኛ እንዳደረጋትም ይነሳል። የአይነቱ ታሪካዊ ውሳኔ በሀገሪቱ የውስጥ ድክመትና ስንፍና ላይ ተመርኩዞ የተከናወነ በመሆኑ ለውጭ ኃይሎችና ለታሪካዊ ጠላቶች ትልቅ ስትራቴጂካዊ በላይነት በነጻ አሳልፎ የሰጠ ክስተት ሆኖም ይመዘገባል። ጠቅላይ ሚኒስትሩ በንግግራቸው እንዳሰመሩበትም የጥንቱን ረዥም ታሪካችን እንኳን ትተን በቅርብ ጊዜ የተከሰተውን የቀይ ባህርን የማጣት ሂደቱን ስንመለከት ይህ ክስተት የሀገራችን ውስጣዊ ድክመት ተጠቅመው የውጭ ኃይሎች የራሳቸውን ፍላጎት ያስፈጸሙበት እኩይ የታሪክ አሻራ መሆኑን በግልጽ ያሳያል ይላሉ። ይህ ታሪካዊ ስብራት ዛሬም ድረስ በምስራቅ አፍሪካ ያለንን ስትራቴጂካዊና ዲፕሎማሲያዊ ተጽዕኖ ፈጣሪነት ዋጋ እያስከፈለን ይገኛል። በአንዲት ሉዓላዊትና ታላቅ አገር ታሪክ ውስጥ እንዲህ አይነት የውስጥ ሸፍጥና ድክመት ሲከሰት ደግሞ ውጫዊ ጠላቶች ያለምንም ጥረት የሀገሪቱን ብሔራዊ ጥቅም እንዴት በቀላሉ መንጠቅ እንደሚችሉ የቀይ ባህር ጉዳይ ትልቅ ማስተማሪያ ነው። ይህንን የታሪክ ስብራት ለማረምና ኢትዮጵያን ከተጣለባት ጂኦግራፊያዊ እስረኝነት ቀንበር ለማላቀቅ ደግሞ በመጀመሪያ የውስጥ አንድነትን ማጠናከርና ለብሔራዊ ጥቅም በጋራ መቆም አማራጭ የሌለው ጉዳይ መሆኑ ይህ ታሪካዊ አጋጣሚ በግልጽ የሚያሳየን ነው። ኢትዮጵያ በታሪካዊ ጉዞዋ ውስጥ ጥንካሬን፣ ልማትና እድገትን ስታስመዘግብ ፍጹም ዝምታን የሚመርጡ ነገር ግን በሀገር ውስጥ መጠነኛ ለመግባባት የፖለቲካ ሽኩቻና የእርስ በርስ ግጭት ውስጥ ስትገባ ወዲያውኑ ነቅተው የሚንቀሳቀሱ ታሪካዊ የዘመናት ጠላቶች አሏት። እነዚህ ውጭ ኃይሎች ሀገሪቱ በራሷ ሉዓላዊ አቅም እንዳትቆም አንገቷን ቀና አድርጋ ብሔራዊ ጥቅሟን እንዳታስከብርና በቀጠናው ላይ ያላትን ተፈጥሯዊ ስትራቴጂካዊ የበላይነት እንዳታረጋግጥ ለማድረግ ጊዜና አጋጣሚን በጥንቃቄ ይጠብቃሉ። የኢትዮጵያ ረዥም ውስብስብና ፈታኝ ታሪክ ከጉንደት እስከ ጉራ፣ ከአድዋ ድል እስከ ማይጨው ወረራ እንዲሁም ከካራ ማራ የሉዓላዊነት ተጋድሎ እስከ ባድመ የድንበር ጦርነት ድረስ ወደ ኋላ መለስ ብለን ስንፈትሸውም የምናገኘውን ትልቁ እውነታ ሀገሪቱ ራሷን ለመገንባት በምትነሳበትና በምትተጋበት ወቅት እነዚህ ኃይሎች ፈጽሞ እንደማይታዩና ከልማት ጎዳናው ራሳቸው እንደሚያርቁ ነው። ጠቅላይ ሚኒስትሩም ይህንን ነው አንድ ያነሱት ቁልፍ ጉዳይ። ነገር ግን ውስጣዊ ልዩነትና ፖለቲካዊ ያለመግባባቶች ምክንያት በሀገር ውስጥ መጠነኛ ጭቅጭቆችና የእርስ በርስ ግጭቶች ሲፈጠሩ እነዚህ የውጭ ኃይሎች ጊዜ ሳይሰጡና ሳያረፍዱ በድንገት ጣልቃን በመግባት ልዩነት እንዲሰፋና ሀገሪቱ እንድትዳከም ፖለቲካቸውን ይነዳሉ። ጠቅላይ ሚኒስትር አብይ አህመድ በንግግራቸው እንዳብራሩት ይህ የሽብልቅ ጉዞ ታሪካዊ ጠላቶቻችን ሲሉ ነው የገለጹት በእኛ የውስጥ ስንፍናና ለመደማመጥ ተጠቅመው የራሳቸውን ፍላጎት ለማሳካት የሚያደርጉት ያልተቋረጠ ጥረት አካል ነው። የቀይ ባህርን ያጣንበት አጋጣሚም የዚህን እኩይ ታሪካዊ መስተጋብርና የውጭ ጣልቃ ገብነት አንዱና ዋነኛው መገለጫ ሆኖ በታሪክ መዝገብ ውስጥ ተመዝግቧል። የውጭ ኃይሎች በኢትዮጵያ ውስጥ ጉዳይ ላይ ጣልቃ ለመግባት የሚጠቀሙበት ዋነኛው ስኬታማው ስትራቴጂ የሀገሪቱን ውስጣዊ ድክመትና የፖለቲካ ክፍተት እንደ ምቹ መሸጋገሪያ ድልድይን መጠቀም ነው። ሀገሪቱ በውስጧ ስትከፋፈልና በአንድ ድምጽ መናገር ሲያቅታት እነዚህ ኃይሎች የታሪክ ስብራቶችና ቁስሎችን እየቆፈሩ የራሳቸውን ጂኦፖለቲካዊ አጀንዳን ያራምዳሉ። የኢትዮጵያን ታሪካዊ ውድቀቶችና ስኬቶች ስንመረምርም ውጫዊው ጠላት ሁልጊዜም ጥንካሬውን የሚያገኘው ከራሳችን የውስጥ ድክመትና ለአገር ጥቅም በጋራ መቆም አለመቻል መሆኑን በግልጽ እንረዳለን። ይህ በታሪክ ውስጥ በተደጋጋሚ የታየውና ዛሬም ድረስ በአዲስ መልክ የሚከሰተው የፖለቲካ ሂደት ደግሞ የኢትዮጵያን ታላቅነትና ሰላም የሚፈታተን ዋነኛው አደጋ ነው። ስለሆነም ነው የዘመናት ታሪካዊ ጠላቶቻችን በእኛ ስንፍና ተጠቅመው ሀገሪቱ በቀጣይነት የጂኦፖለቲካ ምስቅልቅል ውስጥ ለማቆየት የሚያደርጉን ጥረት ማክሸፍ፣ በመጀመሪያ የውስጥ ክፍተቶችን መዝጋትና በሀገራዊ ጉዳዮች ላይ ጠንካራ የጋራ ግንዛቤ መፍጠር ወሳኝ መሆኑን የታሪክ ሂደት የሚያስተምረን። የሀገሪቱን ታሪካዊ ጠላቶችና በስትራቴጂካዊ ጥቅሞቿ ዙሪያ ሁልጊዜም የሚከታተሉን የውጭ ኃይሎች ባህሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው እጅግ ጥልቅ፣ ረቂቅና ምሳሌያዊ አነጋገር በተሞላበት አገላለጽ ነው ያስቀመጡት። እነዚህ ኃይሎች በሰማይ ላይ የሚያንዣብቡ ሁልጊዜም የሞተ ወይም የቆሰለ ነገር ፍለጋ የሚቃርቱ አሞሮች ናቸው ይሏቸዋል። አሞራ ተፈጥሯዊ ባህሪው ግንባታ ላይ መሳተፍ፣ ነገሮችን ማልማት ወይም ውበትን መፍጠር አይደለም። አሞራ የሚመጣውና የሚሰበሰበው ስጋ ሲኖር፣ ከብት ሲታረድና ውድመት ወይም ሞት ሲከሰት ብቻ ነው። ይህንን እውነታ ወደ ሀገራችን ተጨባጭ የልማትና የፖለቲካ ጉዞ ስናመጣው ደግሞ እጅግ አስገራሚና ቁልጭ ያለ ታሪካዊ እውነትን ሆኖ እናገኘዋለን። ኢትዮጵያ በራሷ ሉዓላዊ አቅም በላብና በደሟ ታላቁን የኢትዮጵያ ህዳሴ ግድብን ስትገነባ ከተሞቿ በዘመናዊ ገጽታ
ዓመታት ሲያሸበርቁ ግዙፍ የልማት ፕሮጀክቶችን ስትጀምርና የኢኮኖሚ ጥንካሬዋን ለማሳየት ሌት ተቀን ስትተጋ እነዚህ ኃይሎች ከጎና ፈጽሞ አልነበሩም። በግንባታው ወቅት ድጋፍ ሊሰጡ ቀርቶ ሐሳቡ እንዲሳካና የፋይናንስ እርዳታ እንዲገኝ እንኳን ፍላጎት አልነበራቸውም። ይልቁንም ግንባታውን ለማደናቀፍ ያልፈነቀሉት የዲፕሎማሲና የኢኮኖሚ ድንጋይ አልነበረም። ነገር ግን በሀገር ውስጥ መጠነኛ ለመግባባት ሲፈጠር ዜጎች በፖለቲካና በብሔር ልዩነቶች ሳቢያ እርስ በርስ መናቆርና መቃቃር ሲጀምሩ እነዚህ ኃይሎች ከየት መጡ ሳይባሉ በድንገት ባልታሰበ ፍጥነትም ከየማዕዝኑ ብቅ የሚሉበትን ምዕራፎች አይተናል። ይህ በግጭት ወቅት የሚከሰተው አደገኛ ጣልቃ ገብነት ደግሞ በባዶ እጅ የሚደረግ ሳይሆን እጅግ በታቀደና በተደራጀ መልኩ የሚከናወን ነው። ሀገሪቱ በራሷ የውስጥ ችግር ተጠምዳ እንድትደክም ጥይት ሲያቀብሉ፣ የጥፋት ኃይሎችን በገንዘብና በፕሮፓጋንዳ ሲደግፉ፣ እንዲሁም በዓለም አቀፍ መድረክ የሀገሪቱን ገጽታ ለማበላሸት የውስጥ ልዩነትን ለማባባስ እጅግ ሰፊ በሆነ የሚዲያ ፕሮፓጋንዳ የታገዘ የስነ ልቦና ጦርነት ሲያካሂዱ ይታያሉ። የእነዚህ ታሪካዊ አሞሮች ዋነኛ ስልታዊ ፍላጎት ኢትዮጵያ ጠንካራና በልማት ጎዳና ላይ ተራምዳ ወደ ተሻለ የኢኮኖሚ ምዕራፍ እንድትሻገር መፍቀድ ሳይሆን ሁልጊዜም በችግር በውድመት በእርስ በርስ ጦርነትና በትርምስ አዙሪት ውስጥ እንድትቀር ማድረግ ነው። እነሱ የራሳቸውን ጂኦፖለቲካዊ ጥቅምና በቀጠናው ላይ ያላቸውን የበላይነት ማስከበር የሚችሉት ኢትዮጵያ ስትዳከምና በውስጥ ግጭት ስትታመስ ብቻ መሆኑን ጠንቅቀው ያውቁታል። በዚህ ምክንያት ግንባታ ሲኖር ፊታቸውን የሚያዞሩትና የማይታዩት እነዚህ የውጭ ኃይሎች የውድመትና የጥፋት አጋፋሪ በመሆን በችግራችን ጊዜ ሁሉ ግን እጃቸውን በስፋት በመዘርጋት ጣልቃ ለመግባት ሁልጊዜም ዝግጁ ሆነው ይጠባበቃሉ። ከዚህ ባሻገር በአንዲት ታላቅና ረጅም ታሪክ ባላት ሀገር ውስጥ ፍጹም አንድ አይነት የፖለቲካ አመለካከት ወይም ፍላጎት ብቻ እንዲሰፍር ማድረግ አይቻልም። ልዩነቶች፣ ክርክሮችና ጥልቅ የሀሳብ ጭቅጭቆች መኖራቸው የተፈጥሮም የፖለቲካም እውነታ ነው። ሆኖም ግን ዋነኛውና ወሳኙ ነጥብ እነዚህ በሀገር ውስጥ የሚነሱ ማናቸውም የፖለቲካ የማህበራዊና የኢኮኖሚ ጥያቄዎች በምን አይነት መንገድ እናስተናግዳቸዋለን የሚለውን ስልታዊ ጥያቄ ነው። የኢትዮጵያ ሕዝብ እርስ በርስ የሚለያየው እጅግ ውስብስብና ከባድ ጉዳዮች እንኳን በራሱ የዳበረ ባህላዊ ታሪካዊ ዕውቀት በሽምግልና በውይይት እንዲሁም አሁን እንደተጀመረው ባሉ ሰፊ የብሔራዊ ምክክር መድረኮች ላይ በጠረጴዛ ዙሪያ ተቀምጦ የመፍታት ሙሉ የብስለት የመደማመጥና የታሪክ አቅም ያለው ታላቅ ህዝብ መሆኑ ይታወቃል። ይሁን እንጂ ይህንን ታሪካዊ ውይይትና የመፍትሄ ባህል ወደ ጎን በመተው በአገር ውስጥ የሚነሱ ቅሬታዎችና አለመግባባቶችን እንደ ምቹ አጋጣሚ በመጠቀም ብሔራዊ ጥቅምንና የሀገርን የረጅም ዘመን ስትራቴጂካዊ መሻት ለውጭ ኃይሎች አሳልፎ ለመስጠት መሞከር እጅግ አደገኛና ታሪካዊ ይቅርታ የሚያስገኝ ጥፋት ነው። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ላይ እጅግ አጽንኦት ሰጥተው እንዳሳሰቡት ከሆነ እያንዳንዱ ዜጋ ለጊዜ የፖለቲካ ትርፍ ወይም ለቡድን ጥቅም ሲል በታሪክ መዝገብ ውስጥ የሀገርን ህልውናና ጥቅምን አሳልፎ የሰጠ እንክርዳድ ሆኖ ለመታየት ከፍተኛ ጥረትና ጥንቃቄ ማድረግ ነው የሚኖርበት። እንክርዳድ በስንዴ መካከል በቀላሉ ተለይቶ እንደሚታወቅና በመጨረሻም ተለቅሞ ወደ እሳት እንደሚጣለው ሁሉ በታሪክም ውስጥ ብሔራዊ ጥቅምንና የጋራ ህልውናን ለውጭ ታሪካዊ ጠላቶችን አሳልፎ የሚሰጡ ለጊዜያዊ ጥቅማቸው ሲሉ የሀገርን ሉዓላዊነትና የልማት ጉዞን የሚያደናቅፉ ግለሰቦች ሆኑ ስብስቦች በትውልድ ዘንድ ሁልጊዜም በክህደትና በውርደት ታሪክ ሲታወሱ እንደሚኖርም ነው የጠቅላይ ሚኒስትሩ ንግግር የሚያሳየው። በአሁኑ ወቅት በሀገራችን ላይ የተደቀኑ ዘመናዊና ረቂቅ የውጭ ጫናዎችን ለመቋቋም ዜጎች ሁሉ የሀገርን ህልውና ከማንኛውም ነገር በላይ ማስቀደም ታሪካዊ ትውልዳዊ ግዴታቸው መሆኑን መረዳት ግድ ይለናል። ከዚህ ባሻገር ኢትዮጵያ ታሪካዊ መብቶቿን ሉዓላዊነቷንና ብሔራዊ ጥቅሞቿን በተመለከተ ለማንም ኃይል እንደማትደራደርና ጸንታ እንደምትቆምም የብሔራዊ ምክክር መድረኩን መክፈቻ ንግግር የጠቅላይ ሚኒስትር ዶክተር አብይ አህመድ የማያወላውል ጠንካራ አቋም የተስተዋለበት ነበር። ይህ ታሪካዊ መልእክት በተለይ በኢትዮጵያ ሰማይ ላይ ለሚያንዣብቡና የሀገሪቱን ድክመት ለሚጠባበቁ ታሪካዊ ጠላቶች የተላከም ግልጽ ማስጠንቀቂያ ነው። ኢትዮጵያ ምንጊዜም ቢሆን ከጎረቤቶችና ከሌሎች የውጭ ኃይሎች ጋር በእኩልነት በፍቅርና በፈቃደኝነት ላይ የተመሰረተ የጋራ ጠቃሚነትና ለመጋራት ብለውም አብሮ ለመስራት ዝግጁ ብትሆንም የትኛውም አካል ግን በጉልበት በዛቻ ወይም በተደራጀ የፕሮፓጋንዳ ዘመቻ ጥቅሟን ሊነጥቃት እንደማይችል በጥብቅ አስገንዝበዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህንን የማያወላውል የሀገር ሉዓላዊነት አቋም በምሳሌያዊ አነጋገር ሲያብራሩት ምን አሉ መሰላችሁ? ጠቅላይ ሚኒስትር ዶክተር አብይ አህመድ ከብቱን መርጠን የምንገዛው እኛ፣ የቅርጫው ባለቤት የምንወስነው እኛ ነን ብለዋል። ይህ ማለት ኢትዮጵያ የራሷን ሀብትና የተፈጥሮ ጸጋ እንዴት ለማን እንደምታጋራ የምትወስነው በራሷ ሙሉ ፍቃድና ሉዓላዊ ስልጣን ብቻ ነው። ከተረፉት ከማትፈልገው ውጪ የተኛውም በሰማይ ላይ የሚበር አሞራ በጉልበትና በኃይል ከቅርጫው አንዲት ኪሎ ስጋ እንኳን መውሰድ አይችልም። ከኢትዮጵያ ሉዓላዊና ብሔራዊ ጥቅም ማንም በጉልበቱ የሚወስደው ነገር አይኖርም የሚልን ግልጽ መልእክት የሚያስተላልፍ ነው። ኢትዮጵያ ለሺህ ዓመታት በነጻነትና በሉዓላዊነት የጸናች ሀገር እንደመሆኗ መጠን አሁን በሚነዙ ጊዜያዊ የውጭ ፕሮፓጋንዳዎች ትዘናጋለች ወይም ጥቋን አሳልፋ ትሰጣለች ብሎ መገመት ደግሞ ፍጹም የከንቱ ምኞቱና ሊሳካ የማይችል ህልም ነው። እነዚህ የውጭ ኃይሎችና ታሪካዊ ጠላቶች ከዚህ ከንቱ ምኞታቸው በመውጣት የኢትዮጵያን እውነተኛ የታሪክ መጽሐፍት በትክክለኛው መንገድ ገልጠው እንዲያነቡና ማንነቷን በትክክል እንዲረዱ ይገባል። ካለፈው ስህተታቸው ተምረው ቀልባቸው መልሰው በእኩልነትና በጋራ ጠቃሚነት መርህ ላይ በመመስረት ለጋራ እድገት በጋራ እንዲሰሩ ስልታዊና ሰላማዊ ጥሪ ነው እየተላለፈላቸው ያለው።
ኢትዮጵያ ከዛቻና ከጉልበት ይልቅ የጋራ ልማትን የምታስቀድም ታላቅ ሀገር መሆኗን በማረጋገጥም ለማንኛውም ሰላማዊ ጥረት በሯን ክፍት መሆኑና ከፍቃዷ ውጭ ግን አንዲትም ቅንጣት ጥቅም እንደማትሰጥ በማሳወቅም ታሪካዊ ንግግራቸውን አጠናቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ ንግግር በቀጥታም ሆነ በተዘዋዋሪ ለነ ኤርትራ ለነ ግብጽ የሚመለከት ንግግር ነው። ለነ ግብጽ የሚመለከት ንግግር ነው ስንል ደግሞ ግብጽ አሁንም ሳትታክትና ሳይደክማት በኢትዮጵያ ዙሪያ ባሉ ሀገራት ላይ እየዞረች ኢትዮጵያን ለመክበብ ኢትዮጵያን ለማነቅ የምታደርገውን እንቅስቃሴ አጠናክራ ቀጥላለች። ከዚህ ቀደም ከኤርትራ ጋር ስምምነቶችን አድርጋ ከቀይ ባህር የሊቶራል ስቴቶቹ ንብረት ነው እነሱን የሚመለከተው ማለትም የባህር ዳርቻዋን የሚጋሩ ሀገራት ብቻ የሚመለከት ጉዳይ ነው የቀይ ባህር ጉዳይ የሚልን ሐሳብ ከኤርትራ ጋር ስምምነት ላይ ደርሳ የማሪታይም ስምምነቶች ኤምኦዩዎች ተስማምታ ተፈራርማ እንደነበር አንስተን ነበር። አሁን ያንኑ ተመሳሳይ ስምምነት ወደ ሶማሊያ ይዛው መጣለች ግብጽ። ከሶማሊያ ጋርም ተመሳሳይ ስምምነት ከአንድ ቀን በፊት ማክሰኞ ዕለት ላይ ተመሳሳይ ነገር ስለመፈረሙ ተሰምቷል። ሁለተኛው የዕለቱ ዋነኛው አጀንዳችን ደግሞ ይሄኛው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ጎረቤት ሀገራት ያለ ኢትዮጵያ ፍቃድና ያለ ኢትዮጵያ ተጠቃሚነት የሚረጋገጥ ምንም አይነት ነገር እንደሌለ በአበክረው በገለጹበት ዕለት ግብጽ መሰል ስምምነቶችን ተስማምታ ደግሞ በይፋ መውጣቱ ግብጽ አሁንም ሳትታከት በኢትዮጵያ ዙሪያ ያላትን መገኛን በማሳደግ ያ የኢንሰርክልመንት ስትራቴጂ ኢትዮጵያን የመክበቡ ስትራቴጂ አጠናክራ እንደቀጠለችበት የሚያሳይ ጉዳይ ሆኖ እናገኘዋለን። እሱን በስፋት የምንመለከተው ጉዳያችን ነው። ሌላኛው በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ ለዘመናት ሲንከባለል የቆየው የኃይል ሚዛን ፉክክር አሁን ላይ መላውን አካባቢ ወደማይመለስ አደገኛ ምዕራፍ ውስጥ እየከተተ ያለ አዲስ ታሪካዊ ክስተትን አስተናግዷል። የሶማሊያ ፌዴራል መንግስት የሚኒስትሮች ምክር ቤት ሐምሌ ወር 2018 በያዝነው ወር ማለት ነው ያጸደቀው የባህር ላይ ትብብር የመግባቢያ ስምምነት ወይም ማሪታይም ኤምኦዩ በግብጽ የትራንስፖርት ሚኒስትርና በሶማሊያ የወደብና ባህር ትራንስፖርት ሚኒስትር መካከል የተፈረመ ስለመሆኑ ተሰምቷል። ይህ ሰነድ በታሪክ መዝገብ ላይ ሲሰፍር ከቀላል የኢኮኖሚ ወይም የወደብ ልማት አጋርነት እጅግ የራቀም ስልታዊ የጦርነት ስልት መሆኑ በግልጽ የሚያሳይ ነው። ካይሮ ይህንን ስምምነት ይፋ ያደረገችው ዝም ብላ በድንገት ሳይሆን ባለፉት በርካታ ወራት በምስራቅ አፍሪካና በአፍሪካ ቀንድ ስትገነባው የቆየችውን ታሪካዊ የዲፕሎማሲ ግንብ ማሳረጊያን በማድረግ ነው። ይህ ስምምነት ሙሉ በሙሉ ሲጠናቀቅ ግብጽ ከኢትዮጵያ ወሳኝ የባህር መተላለፊያ መስመሮች ጋር በቀጥታም ሆነ በተዘዋዋሪ የሚገናኙትን ሁሉንም የባህር ጠረፍ ያላቸው ሀገራት በሁለትዮሽ ስምምነት ሰንሰለት ማሰር የቻለችበትና የኢትዮጵያን የሉና ኮሪደር ለመዝጋት ምጥርበት ታሪካዊ ምዕራፍ ሆኖ ነው የሚመዘገበው። የዚህ ሁሉ የተቀናጀ ዲፕሎማሲያዊና ወታደራዊ እንቅስቃሴ ሞተር ግብጽ የምትከተለው አዲስ ብለን ልንገልጸው አንችልም። ኮንቴን የማድረግ የመክበቡ ስልት ነው። ግብጽ የናይልን ወንዝ የውሃ ድርድር በተመለከተ ከኢትዮጵያ ጋር በነበራት የረዥም ዓመታት ውዝግብ የተፈለገውን ውጤት ማምጣት አልቻለችም። አሁን ላይ የትግል ሜዳዋን ከአባይ ወንዝ ተፋሰስ ሙሉ በሙሉ በማዘዋወር ወደ አፍሪካ ቀንድና ወደ ቀይ ባህር ጠረፎች አምጥተዋለች። ካይሮ የኤርትራን፣ የጅቡቲን አሁን ደግሞ የሶማሊያን የባህር ጠረፎች በሁለትዮሽ የደህንነትና የልማት ስምምነቶችን በማጠር በቀይ ባህርና በኤደን ባህረ ሰላጤ ዙሪያ አዲስ የባህር ላይ አስተዳደር ህግ ለመዘርጋት ነው እየሰራች ያለችው። የአዲስ መርህ በቀጠናው ላይ የሚደረጉ የደህንነትና የባህር ትራንስፖርት ድርድሮች የሚመለከቱት የባህር ዳርቻውን ጠረፍ የሚጋሩ ሀገራት ወይም ባለቤቶች ብቻ ነው፣ ሊቶራል ስቴቶችን ብቻ ነው የሚል አግላይነት ፍልስፍናን አንግባ አሁንም እያራመደች ትገኛለች። ይህ ደግሞ ታሪካዊና ኢኮኖሚያዊ የባህር በር ጥያቄ ያላትና ከአፍሪካ ቀንድ ሀገራት በኢኮኖሚና በህዝብ ብዛት ግዙፍ የሆነችው ሀገራችን ኢትዮጵያ ከማንኛውም የቀጠናው የባህር ውሳኔዎችና ተጠቃሚነቶች ሙሉ በሙሉ ገፍቶ ለማውጣት የተዘጋጀ የፖለቲካ ወጥመድ ነው። የዚህን ስምምነት ዝርዝር ሁኔታ ወደ መሬት ወርደን ስንመለከተው የሶማሊያ ወደብና ባህር ትራንስፖርት ሚኒስትር መሐመድ ኑር ስምምነቱ ለሀገሪቱ የረዥም ጊዜ የልማት እቅድ እጅግ ወሳኝ መሆኑ በግልጽ በመግለጽ ጉዳዩን ሰላማዊ ለማስመሰል ሲጥሩ እንመለከታቸዋለን። እንደ ሚኒስትሩ ማብራሪያ ይህ ስምምነት የሶማሊያን ወደቦች ለማዘመን፣ የባህር ትራንስፖርት መሰረተ ልማት ለመገንባት፣ የባለሙያዎችን አቅም ለማሳደግና የባህር ላይ ደህንነት ቁጥጥርን ለማጠናከር ያለመ ነው ይላሉ። ነገር ግን ከዚህ ዲፕሎማሲያዊ ንግግር ጀርባ ያለው እውነት እጅግ አስፈሪና ወታደራዊ ይዘት ያለው ነው። የሶማሊያ ፌዴራላዊ መንግስት ከኢትዮጵያ ጋር የገባበትን አንዴ ሰላም የሚሆን አንዴ ውጥረት የሚሞላው ውዝግብ አለ አይደለ? ከሶማሊላንዱ ኤምኦዩ ጋር ተያይዞ የግብጽ እጅ በጥብቅ ለመጨበጥ እየሞከረ ነው ያለው አሁን ሶማሊያ መንግስት። ካይሮን አጋጣሚ በመጠቀም የባህር ላይ አጋርነቷን በወታደራዊ ጡንቻ ለማጀብ ነው እየሰራች ያለችው። ይህ ቀደም ሲል የካቲት 2018 ፌብሩዋሪ 2026 ላይ በካይሮ ተደርጎ በነበረው ወታደራዊ ሰልፍና የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ለተሰጣቸው ታላቅ የክብር አቀባበል ወቅትም ይፋ ሆኖ የነበረው የጦር መሳሪያና የወታደር ስምሪት ሂደት በህጋዊ መንገድ እንዲቀጥል በር ከፋች ሆኖ ይቀጥላል። ይህ ስምምነት በግብጽ የፖሊሲ አውጪዎች ዘንድም ታላቅ ድል ሆኖ የተቆጠረበት ምክንያት መስላችሁ ኢትዮጵያ ያለምንም ቀጥተኛ ጦርነት በጂኦግራፊያዊ ድንበሯ ውስጥ ቀስ በቀስ አፍኖ ለመቆለፍ የሚያስችል ምቹ ሁኔታን ስለሚፈጥርላቸው ነው። የኢትዮጵያ የወጪ ንግድ ወደ 95% የሚጠጋው በጅቡቲ ወደብ በኩል የሚተላለፍ መሆኑ ይታወቃል። አሁን ደግሞ ግብጽ ከኤርትራና ከሶማሊያ በተጨማሪ ከጅቡቲ ጋር ያላትንም ስምምነቶች፣ ዲፕሎማሲያዊ ግንኙነቶች እጅግ እያሳደገች ያለችበት ወቅት ነው
እያለ ነው። የኢትዮጵያን የኢኮኖሚ ህልውና መስመር ደግሞ ሙሉ በሙሉ በራሷ ተጽዕኖ ስር መዋል እንደምትችል ለኢትዮጵያ ባለስልጣናት በተዘዋዋሪ መልእክት ለማስተላለፍ ነው እየሞከረች ያለች። ይህ በመሆኑ ደግሞ ይህ የባህር ላይ የመግባቢያ ስምምነት ዝም ብሎ የወደብ ልማት ሰነድ ሳይሆን በቀይ ባህርና በኤደን ባህረ ሰላጤ ዳርቻ ላይ የነበረውን የኃይል ሚዛን ለአንዴና ለመጨረሻ ጊዜ ለመቀየር ነው። በኢትዮጵያ ብሔራዊ ደህንነት ላይ ከበባን ለመጣል የታለመም አዲሱ የካይሮ ቀጠናዊ አርክቴክቸር ዋነኛ የመጀመሪያው ምዕራፍ ገላጭ ሆኖ ልናገኘው እንችላለን። የዚህ ስምምነት መነሻና መዳረሻ በተገቢው መንገድ ለመረዳት ክስተቱን ነጥሎ ከማየት ይልቅ ባለፉት ጥቂት ዓመታትና ወራት ውስጥ የታሰሩ የዲፕሎማሲ ሰንሰለቶችን አንድ በአንድ መዘርዘርና መመርመር ነው የሚሻለው። በግብጽና በሶማሊያ መካከል በቅርቡ የተፈረመው የባህር ላይ ስምምነት በድንገት የተከሰተው ወይም የሁለትዮሽ ግንኙነት ብቻ የወለደው ሳንካ ሳይሆን ካይሮ በአፍሪካ ቀንድ ላይ የኢትዮጵያን ዲፕሎማሲያዊና የኢኮኖሚ ተጽዕኖ ለመግታት በጥንቃቄ በረዥም ጊዜ ስሌት ስትቀይሰው የነበረውን ሰንሰለታማ ስትራቴጂ ዋነኛ ማሳያ ነው። ይህ ሰንሰለታማ ጉዞ የተጀመረውና መሬት መርገጥ የጀመረው ግብጽ ከኤርትራ መንግስት ጋር የነበራትን የቆየ ግንኙነት ወደ ላቀ ወታደራዊ አጋርነት ባሳደገችበት ወቅት ነበር። በተለይም ግንቦት ወር ላይ በያዝነው ዓመት በአስመራ ከተማ የተፈረመው የባህር ላይ ትራንስፖርትና የወደብ ልማት ስምምነት የዚህ ሁሉ ታሪካዊ ክስተት ዋና መነሻ ተደርጎ ሊወሰድ የሚችል ነው። በወቅቱ የአስመራው ስምምነት ይፋ ሲደረግ ግብጽና ኤርትራ ቀጥተኛ የባህር መርከብ መስመሮችን ለመዘርጋት የንግድ ልውውጥን ለማሳደግና በኤርትራ ሰፊ የባህር ጠረፎች ላይ በሚገኙት በአሰብ፣ በምጽዋ እንዲሁም በማርሳ ፋጢማ ወደቦች ላይ የጋራ የልማት ስራዎችን ለመስራት ተስማምቶ ነበር። ይህ ኢኮኖሚያዊ ሽፋን የተሰጠው ስምምነት ግን ከጀርባው የያዘው እውነተኛ የጂኦፖለቲካ ግብ ከ3 ሳምንታት በኋላ ይበልጥ በይፋ ጎልቶ ወጣ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ተጉዘው ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ታሪካዊና ዝግ በሆነው የሁለትዮሽ ስብሰባ ወቅት ሁለቱ መሪዎች ያወጡት የጋራ መግለጫ የቀጠናውን የወደፊት እጣ ፋንታ በቀጥታ የሚወስን ነበር። በመግለጫዎችም ላይ የቀይ ባህር ደህንነት ጥበቃና አስተዳደር ጉዳይ ሙሉ በሙሉ የሚመለከተው ባህሩን የሚነኩ የጠረፍ ሀገራት ወይም ሊቶራል ስቴትስ ብቻ ነው የሚል ጥብቅና አግላይ የሆነን ኢትዮጵያን ስፔሲፊክሊ ታርጌት ያደረገን መርህ ይፋ አደረጉ። ይህ መግለጫ በቀጥታ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የወደብ ስምምነት ተከትሎ የቀይ ባህር ተጠቃሚ ለመሆን የምታደርገውን ጥረት ለማክሸፍና አዲስ አበባን ከቀይ ባህር የደህንነት ውይይቶች ሙሉ በሙሉ ገፍቶ ለማውጣት የተወረወረ የሶማሊላንዱ ኤምኦዩ በኢደር ቢቀመጥም ገፍታ እንዳትሄድበት ኢትዮጵያ ለማድረግ የተሞከረ ስልታዊ ካርድ ነበር። ይህ ከአስመራ እስከ ካይሮ የተዘረጋው የዲፕሎማሲ ሰንሰለት ወዲያውኑ በሰኔ ወር ይበልጥ ፍጥነቱን በመጨመር ወደ ሶማሊያ አቀና። ግብጽ ቀደም ሲል ከጅቡቲ ጋር የነበራትን የጠበቀ ግንኙነት መነሻ በማድረግና የሶማሊያን ሉዓላዊነት የመደገፍ ሰበብን በመጠቀም በኢትዮጵያ ዙሪያ ያሉትን የባህር መዳረሻዎችን ሙሉ በሙሉ በአንድ መስመር ለመያዝን ነው እየሮጠች ያለችው። የዚህ ሁሉ ትልቅ አጋርነት የመሰረት ድንጋይ የተቀመጠው ግን የአውሮፓውያን አቆጣጠር ጥቅምት 2024 በአስመራ ከተማ በተካሄደው የሶስትዮሽ የግብጽ ኤርትራና የሶማሊያ የመሪዎች ጉባኤ ላይ ወይም ስብሰባ ላይ ነበር። በወቅቱ መሪዎቹ ለሉዓላዊነትና ለድንበር መከበር በጋራ ለመቆም ቃል የገቡ ቢሆንም በተግባር ግን እየተገነባ የነበረው በኢትዮጵያ ላይ ያነጣጠረ የሶስትዮሽ ወታደራዊና ባህር ላይ ጥምረት ነበር። ግብጽ በምስራቅ አፍሪካ የምታደርገው ይህ ዝርዝር የባህር ላይና ወታደራዊ እንቅስቃሴ የናይል ወንዝን የውሃ ድርድር በተመለከተ ከኢትዮጵያ ጋር በድርድር ጠረጴዛ ላይ ያላትን ደካማ አቋም ለማካከስ የተጠቀመችበት ብልሃት ተደርጎ ሊወሰድ የሚችል ነው። ካይሮ የህዳሴውን ግድብ ውሃ ሞላልና አለቃቅ በተመለከተ የምትፈልገውን ስምምነት በዲፕሎማሲያዊ መንገድ ማስገደድ አልቻለችም። የጭቅጭቁ ማዕከል ከናይል ወንዝ ተፋሰስ ወደ አፍሪካ ቀንድ የባህር ጠረፎች በማዘዋወር አዲስ ጫና መፍጠሪያ ስልትን የፈጠረችው። ይህ የታሪክ ሰንሰለታማ ሂደት ስንመለከተው ስንተነትነው ግን ግብጽ ሶማሊያን እንደ አንድ የጦር ግንባርና የባህር ላይ አጥር አድርጋ በመጠቀም ኢትዮጵያን በጂኦግራፊያዊ ድንበሯ ውስጥ የማፈን ተግባር በተሳካ ሁኔታ ለማስፈጸም ነው እየሮጠች ያለችው። እያንዳንዱ ስምምነት ከአስመራው የወደብ ስምምነት ጀምሮ በካይሮ የተደረገው የፕሬዝዳንቶቹ ውይይት፣ አሁን ደግሞ በሞቃዲሾ የጸደቀው የባህር ላይ የመግባቢያ ስምምነት አንዱ ሌላውን እየደገፈና እየመገበ የመጣ የሰንሰለቱ አካል ናቸው። ይህ ሰንሰለታማ ስምምነቶች ሰነድ ለኢትዮጵያ ብሔራዊ ደህንነትና ኢኮኖሚ ህልውና የሆኑትን የወደብ አማራጮችና የአገልግሎት ጥገኝነቶችንም ይበልጥ ውስብስብና አስቸጋሪ የሚያደርግ ነው የሚሆነው። ግብጽ በቀጠናው ላይ ያላትን የዲፕሎማሲ የበላይነት ለማረጋገጥና የኢትዮጵያን የባህር በር ጥያቄ ለማክሸፍም በጥንቃቄ እየሰራችበት ያለው ታሪካዊ ሰነድ ነው ሆኖ የምናገኘው ከመደበኛ ኤምኦዩ ይልቅ ማለት ነው። ከዚህ ባሻገር በግብጽና በሶማሊያ መካከል የተፈረመው የባህር ላይ ስምምነት የጸደቀበት ወቅት ወይም የጊዜ አጋጣሚው ታይሚንጉ ዝም ብሎ የተከሰተ ጉዳይ ሳይሆን በቀጠናው ላይ ትልቅ የውጭ ፖሊሲና የደህንነት ክፍተት በተፈጠረ ማግስት በዋሽንግተን ውሳኔ የተቃኘ ነው። ይህንን የጊዜ ሰሌዳ በትክክል ለመረዳት የሶማሊያ ካቢኔ ስምምነቱን ከማጽደቁ ጥቂት ቀናት ቀደም ብሎ የተከሰተውን ዓለም አቀፍ የዲፕሎማሲ ክስተት መመልከት ያስፈልጋል። የሶማሊያ ሚኒስትሮች ምክር ቤት ስብሰባውን አካሂዶ የግብጽን የባህር ላይ ስምምነት ይፋ ከማድረጉ ልክ ከ8 ቀናት በፊት ማለትም ሐምሌ 1 ቀን 2018 ዓ.ም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለአፍሪካ ህብረት ኮሚሽን እጅግ አስደንጋጭና የቀጠናውን
ደህንነት አደጋ ላይ የሚጥል ማስታወሻ አጋርቶ ነበር። ዋሽንግተን በዚህ ማስታወሻዋ ላይ በግልጽ እንዳስጠነቀቀችው በአዲሱ የአፍሪካ ህብረት የሶማሊያ ሽግግርና ድጋፍ ተልእኮ ስር ለሚንቀሳቀሱ የሰላም አስከባሪ ኃይሎች የሚቀርበውና በተባበሩት መንግስታት የሶማሊያ ድጋፍ መስሪያ ቤት በኩል የሚመራው የሎጂስቲክስ እና የገንዘብ ድጋፍ አሜሪካ ባላት የበጀት ውሳኔ ምክንያት ከታህሳስ 2026 በኋላ ሙሉ በሙሉ ሊቋረጥ ይችላል የሚል መልእክት ነው የተላለፈው። ይህ የአሜሪካ የድጋፍ ማቋረጥ ማሳሰቢያ በቀጥታ የመጣው ደግሞ ቀደም ሲል ነሐሴ 2025 ላይ ከተደረገው የሩብ ያህል ወይም 25% የበጀት ቅነሳ ቀጥሎ መሆኑ ጉዳዩ ይበልጥ የከፋ ያደርገዋል። የተባበሩት መንግስታት የሶማሊያ ድጋፍ መስሪያ ቤት በሶማሊያ ውስጥ ለሚንቀሳቀሱ የሰላም አስከባሪ ኃይሎች ምግብ፣ ነዳጅ፣ የህክምና ድጋፍ፣ የመገናኛ አውታሮች ግንባታና የአየር ትራንስፖርት አገልግሎትን የሚያቀርበው ብቸኛ የጀርባ አጥንት ነበር። አሜሪካ ለዚህ መስሪያ ቤት የምታደርገውን የገንዘብ ድጋፍ እንደምታቆም ስትገልጽ በሶማሊያ ውስጥ የሚገኙት የደህንነት ኃይሎች መላው የቀጠናውን የሎጂስቲክስን ኦፕሬሽን መዋቅር በአንድ ጊዜ እንዲፈርስ የሚያደርግ ታላቅ አደጋ ተጋረጠበት ማለት ነው። ይህ የዋሽንግተን ውሳኔ በሞቃዲሾ ቤተ መንግስት ውስጥ ታላቅ የደህንነት ድንጋጤና ክፍተትን የፈጠረ ሲሆን ፕሬዚዳንት ሐሰን ሼክ መሐመድ መንግስት በአንድ በኩል የአልሸባብ ታጣቂዎች ስጋት መቋቋም ባለበት፣ በሌላ በኩል ደግሞ ከኢትዮጵያ ጋር ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ፈተና እየገጠመው ባለበት ሰዓት ራሱን ያለምንም የውጭ ድጋፍና ዋስትናን አገኘው ማለት ነው። ይህ በዋሽንግተን የተፈጠረው የፖሊሲ ክፍተት ለግብጽ እጅግ ምቹና ታላቅ ወርቃማ አጋጣሚን ይዞ መጣ። ታዲያ ግብጽ በሶማሊያ ውስጥ የነበራትን የጦር ሰራዊት ስምሪትና የወደብ ተጽዕኖ ለማሳደግ ስትፈልግ የነበረ ቢሆንም የገንዘብና የሎጂስቲክስ ጫናው እንቅፋት ሊሆንባት እንደሚችል ነበር የምትሰጋው። አሜሪካ ድጋፏን እንደምታቋርጥ ስታስጠነቅቅ ግን ካይሮ ወዲያውኑ ለሞቃዲሾ መንግስት አዲስ የደህንነትና የገንዘብ ዋስትና በማቅረብ ብቸኛ ታማኝ ሀገር ሆና ራሷን ለማቅረብ ቻለች። የሶማሊያ ፌዴራል መንግስትም ይህንን የግብጽን ድጋፍ እጅ ለመቀበልና የባህር ላይ ስምምነቱን በአጣዳፊነት ለማጽደቅ ተገደደ። ምክንያቱም የግብጽ የጦር መርከቦችና የባህር ኃይል መገኘት አሜሪካ በጣለችው የበጀት ቅነሳ ሳቢያ የሚፈጠረውን የደህንነት ክፍተት በከፊል ሊሸፍንለት ስለሚችል ነው የሶማሊያ መንግስት ወደ እንደዚሁ አይነት ውሳኔ የገባው። ግን ይህ የሐምሌ ወሩ የሁለቱ ሀገራት የባህር ላይ ስምምነት መጽደቁ ግብጽ በቀጠናው ላይ ያላትን ወታደራዊና የፋይናንስ ተጽዕኖ እጅግ በላቀ ደረጃ ለማሳደግና አሜሪካ በፈጠረችው የፖሊሲ ክፍተት ተጠቅማ ወደ አፍሪካ ቀንድ በጥልቀት ለመግባት ያስቻላትና ታሪካዊ ጠላት የምትላትን ኢትዮጵያን ለመክበብ ታሪካዊና ስልታዊ የጊዜ አጋጣሚን መጠቀሟን የሚያሳይ ሆኖ እናገኘዋለን። ግብጽ በሶማሊያ ግዛት ውስጥ የምታደርገው ወታደራዊ እንቅስቃሴ በአሁኑ ወቅት የአፍሪካ ህብረት ከቀረጸው የሰላም ማስከበር ተልእኮ ወሰንና መዋቅር አልፎ በመውጣት ሙሉ በሙሉ በካይሮ ቀጥተኛ ትዕዛዝ የሚመራ የሁለትዮሽ የጦር ግንባር መልክ እየያዘ መምጣቱንም ቀጠናዊ ስጋቱ ወደ ከፍ ያለ ደረጃ ያሳድገዋል። አዲሱ የአፍሪካ ህብረት የሶማሊያ የሽግግርና ድጋፍ ተልእኮ በአጠቃላይ 11800 ወታደሮች ገደማ በይፋ ለማሰማራት አቅዶ እየተንቀሳቀሰ ይገኛል። በዚህ የተባበሩት መንግስታት ድጋፍ ባለው ዓለም አቀፍ ማዕቀፍ ውስጥ ከተለያዩ ሀገራት የተውጣጡ ሰራዊቶች የሚሳተፉ ሲሆን የኡጋንዳ፣ የኬንያ፣ የጅቡቲ፣ የኢትዮጵያና የግብጽ ጦሮች ይገኙበታል። በዋናነት በዚህ ህጋዊ መዋቅር ውስጥ ግብጽ ለማሰማራት የተፈቀደላት የሰራዊት ድርሻ 1091 ወታደሮች ብቻ ስለመሆኑ መረጃዎች ያሳያሉ። በኢትዮጵያ ወገን ደግሞ 2500 ወታደሮች በተልእኮ ውስጥ እንዲሳተፉ ተመድበዋል። ይሁን እንጂ የካይሮ መንግስት ይህንን ውሱን ዓለም አቀፍ ኮታ ወደ ጎን በመተው ከሞቃዲሾ ጋር በፈረመው የሁለትዮሽ የደህንነት ስምምነት በመጠቀም እጅግ ግዙፍ የሆነ የተለየ የጦር ሰራዊትና ከባድ የጦር መሳሪያዎችን ያለ አንዳች ቀጠናዊ ቁጥጥር ወደ ሀገሪቱ ለማስገባት ነው እየሰራ የሚገኘው። በአውሮፓውያን አቆጣጠር ነሐሴ 2024 ላይ የተፈረመው የሁለትዮሽ መከላከያ ስምምነት መሰረትን በማድረግ ግብጽ ወደ ሶማሊያ የምታስገባቸው ወታደሮች ከአፍሪካ ህብረት የእዝ ሰንሰለት ሙሉ በሙሉ ነፃ ናቸው። እነዚህ ኃይሎች የሚመሩት በቀጥታ በካይሮ ከሚገኘው የጦር ኃይሎች ጠቅላይ መምሪያ ሲሆን በሶማሊያ ምድር ላይ በሚኖራቸው እንቅስቃሴም ሆነ የስምሪት ቀጠና ምርጫ ላይም የሶማሊያ ፌዴራል መንግስትም ሆነ የአፍሪካ ህብረት አዛዦች የመወሰን መብት የላቸው። ከዚህ በላይ ግብጽ እነዚህን ሁለትዮሽ ጦሮች ከኢትዮጵያ ድንበር ጋር እጅግ ቅርብ በሆኑትና ስልታዊ ጠቀሜታ ባላቸው እንደ ሂራን ባሉ የድንበር ክልሎች ላይ ለማስፈርም በጽኑ እየሰራች ስለመሆኑ ነው መረጃዎች የሚያሳዩት። ይህ ስምሪት በድንበሩ አካባቢ ለረጅም ዓመታት ሰላምና መረጋጋት ለማስከበር ከቆሙት የኢትዮጵያ መከላከያ ኃይሎች ጋር ቀጥተኛ ፍጥጫና ትንኮሳን የሚጋብዝ ከመሆኑም በላይ ሁለቱን ታላቅ የኃይል ሚዛኖች ወደማይቀረው ቀጥተኛ ወታደራዊ ግጭት ውስጥ ሊከታቸው የሚችልም እጅግ አደገኛ ክብሪት ነው። ይህ ሁለትዮሽ ስምምነቶች ላይ ብቻ የተመሰረተው የተዛባ ወታደራዊ ስምሪት በራሷ በሶማሊያ ውስጥ መረጋጋትና ሉዓላዊነት ላይም ትልቅ የቤት ውስጥ ስንጥቅን የሚፈጥር ጉዳይ ሆኖ እናገኘዋለን። የሶማሊያ ፌዴራል መንግስት በሀገሪቱ የፌዴራል አወቃቀር ውስጥ ካሉ የክልል መስተዳድሮች ጋር ያለውን ግንኙነት እጅግ የሻከረ ከመሆኑም በላይ በበርካታ ግዛቶች ላይ ሙሉ ወታደራዊና አስተዳደራዊ ቁጥጥርም የለውም። ለዚህም ትልቁ ማሳያ የጁባላንድ ፕሬዚዳንት አህመድ ማዶቤ ከሞቃዲሾ ማዕከላዊ መንግስት ጋር የገቡበት የከረረ ፖለቲካዊ ፍጥጫ አንዱ ነው። ይህ ፍጥጫ በተግባር መሬት ረግጦ ከ2024 ታህሳስ ወር ጀምሮ በዶሎ፣ በራስ ካምቦኒና በቤልድ ሃዎ ከተሞች በጁባላንድ ታጣቂዎችና በሶማሊያ ብሔራዊ ጦር ኤስኤንኤ መካከል ከባድ ፍጥጫዎች እንዲካሄዱ ምክንያት ሆኗል። ፌዴራል መንግስት በሀገሪቱ ውስጥ ኃይሎች ዘንድም አመኔታ ባጣበትና የራሱን ግዛቶች በሰላም ማስተዳደር ባልቻለበት ሁኔታ የፕሬዝዳንቱ የስልጣን ዘመን አብቅቷል፣ ስልጣን ይልቀቁ በሚባልበት በዚህ ሰዓት የግብፅን ጦር አስገብተው በክልሎች ድንበር ላይ ለማስፈር መሞከሩ በሀገሪቱ የውስጥ የኃይል ሚዛን ላይም ትልቅ መቃወስን የሚፈጥር ጉዳይ ነው። ይህ የሞቃዲሾ
ማዕከላዊ መንግስት በፌዴራል ግዛቶችና በውጭ ኃይሎች መካከል የተፈጠረ ያለው የትዕዛዝ መደራረብና የደህንነት ክፍተት በቀጠናው ላለው የአሸባሪው ቡድን አልሸባብ ትልቅ የታሪክ ሲሳይ ሆኖለታል። አልሸባብ የሶማሊያ ብሔራዊ ጦርና የክልል ኃይሎች እርስ በርሳቸው በሚፋጩበት በሚጠባበቁበት እንዲሁም በኢትዮጵያና በግብጽ ጦሮች መካከል ሊፈጠር የሚችለውን አለመተማመንና ቅራኔን በመጠቀም እዚህ ቀደም ተለቀው በነበሩ ስልታዊ ክልሎች ላይ መልሶ የማጥቃት ስራውን ሊያጠናክር የሚችልበት እድልን ይፈጥርለታል። የውጭ ኃይሎች የጋራ ጠላታቸውን አልሸባብን ከመዋጋት ይልቅ የራሳቸውን ቀጠናዊ ጂኦፖለቲካዊ ፍላጎት ለማስከበር የሚያደርጉት ሽኩቻ የሶማሊያ የደህንነት መዋቅር ይበልጥ እየላሸቀ በመምጣቱ የማይቀለበስ ቀጠናዊ ትርምስን እየወለደ መሆኑም የሚያሳይ ነጥብን ማንሳት እንችላለን። ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታዮቻችን ይህ የኮንቴንመንት ስትራቴጂና ቀጣይ የኢትዮጵያ አማራጮች ምንድናቸው የሚለውን ጉዳይ ማንሳት ግድ ይለናል። ይህ በቅርቡ በካይሮና በሞቃዲሾ መካከል የተፈረመውና የሶማሊያ ካቢኔ ያጸደቀው የባህር ላይ ስምምነት ማሪታይም ኤምኦዩ ግብጽ በምስራቅ አፍሪካና በአፍሪካ ቀንድ ቀጠና ላይ በኢትዮጵያ ላይ የዘረጋችው ታሪካዊ የከበባ ወይም የኮንቴንመንት ስትራቴጂ ሙሉ በሙሉ መሬት ለመርገጥ የመጨረሻው ምዕራፍ ላይ ወይም ወደ ተግባር መሸጋገሩን ያረጋገጠ የመጨረሻው ክስተት ሆኖ ሊመዘገብ የሚችል ጉዳይ ነው። ግብጽ ለበርካታ አስርት ዓመታት የናይል ወንዝን የውሃ ድርድርና የህዳሴውን ግድብ ግንባታ በተመለከተ ከአዲስ አበባ ጋር ከኢትዮጵያ ጋር በነበራት የዲፕሎማሲና የቴክኒክ ክርክር የተመኘችውን ውጤት ማምጣት ስላልቻለች አሁን ላይ የትግል ሜዳዋን ከናይል ተፋሰስ ሙሉ በሙሉ ወደ ቀይ ባህር ወደ ኤደን ባህረ ሰላጤ ዳርቻዎችን አምጥታቸዋለች። ካይሮ የኢትዮጵያን ብሔራዊ ደህንነትና የኢኮኖሚ ህልውና የተመሰረተበትን የወደብና የንግድ መስመር አማራጮችን በጥንቃቄ በመገምገም አዲስ አበባን በጂኦግራፊያዊ የብስ ድንበሯ ውስጥ ብቻ አስራ ለማስቀረት የከበባ ጥርን ሰርታለች። ይህም ማለት ኢትዮጵያ በቀጠናው ውስጥ ያላትን ግዙፍ ህዝባዊና ኢኮኖሚያዊ አቅም ወደ ባህር ዳርቻ እንዳይሻገርና የራሷን የባህር በር ፍላጎት እንዳታሳካ ለማድረግ ግብጽ ከኤርትራ ከጅቡቲና አሁን ደግሞ ከሶማሊያ ጋር የፈጠረችውን የሁለትዮሽ ሰንሰለት እንደ ትልቅ የደህንነት ጋሻን ተጠቅማበታለች። ይህ ስልታዊ ከበባ የኢትዮጵያን የረዥም ጊዜ ብሔራዊ ጥቅም፣ የኢኮኖሚ ደህንነትና የወደብ አማራጮችን አደጋ ላይ የሚጥል ከመሆኑም በላይ ኢትዮጵያ ይህንን የካይሮን የአግላይነት ስትራቴጂ የምትሰብርበትና ቀጠናዊ ተጽዕኖ ፈጣሪነቷን የምታረጋግጥበት አዳዲስና ጥንቃቄ የተሞላባቸው የፖሊሲ አማራጮችን በተግባር መተግበር ይኖርባታል። የመጀመሪያውና ዋነኛው ሊሆን የሚችለው አማራጭ ኢትዮጵያ ከሶማሊላንድ ጋር የምታደርገውን ስምምነትና ንግግር ያለምንም ማመንታት ወደ ሙሉ ትግበራና ህጋዊ ማዕቀፍ ማሸጋገር መቻል ነው። የግብጽና የሞቃዲሾ ስምምነት ዋነኛ መነሻ ኢትዮጵያ በሶማሊላንድ በኩል ልታደርገው የምትችለውን የሲ አክሰስ የማግኘት እንቅስቃሴ ነው። አዲስ አበባ የጀመረችውን የወደብ ስምምነት በተግባር በማጠናቀቅና በበርበራ በኩል የራሷን የባህር ኃይል መገኛ መሬት በመረከብ የግብጽን የባህር ላይ የአግላይነት ፖሊሲ በቀጥታን ማፍረስ የምችልበት እድል አለ። ይህ እርምጃ ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን የጂኦፖለቲካዊ መብት በተግባር የምታሳይበት ከመሆኑም በላይ ካይሮ የዘረጋችውን ሰለታማ አጥር መሃል ለመሃል የሚቆርጥ ትልቅ ስልታዊ ምት ነው የሚሆነው። የመጀመሪያው አማራጭ ነው ሶማሊላንድ ጋር የሚደረጉትን ስምምነቶች በምንም አይነት ሁኔታ ውስጥ ተፈጻሚ እንዲሆኑና ተግባራዊ እንዲሆኑ መግፋት ነው። ሁለተኛውና እጅግ ወሳኝ የሆነው አማራጭ ኢትዮጵያ በሶማሊያ የፌዴራል መዋቅር ውስጥ ካሉና ከሞቃዲሾ ማዕከላዊ መንግስት ጋር ከፍተኛ ቅራኔ ውስጥ ከገቡ የፌዴራል ግዛቶች እንደነ ጁባላንድና እንደ ደቡብ ምዕራብ ሶማሊያ ያሉ አካባቢዎች ከነሱ ጋር ያላትን የቆየ የደህንነት የወታደራዊና የህዝብ ለህዝብ ግንኙነቶችን ይበልጥ ማጠናከርና ማሳደግ ነው። እነዚህ የሶማሊያ ፌዴራል አባላት የግብጽ ወታደሮች በግዛታቸው ላይ እንዲሰፍሩ በጽኑ የሚቃወሙና የካይሮን ወታደራዊ ጣልቃ ገብነትን የሶማሊያን ውስጣዊ ሉዓላዊነትን የሚጋፉ አድርገው የሚመለከቱ ናቸው። አዲስ አበባ ኢትዮጵያ ከእነዚህ ክልላዊ መስተዳድሮች ጋር ያላትን ወታደራዊ ትብብር ይበልጥ በማጠናከር የግብጽ ጦር ወደ ኢትዮጵያ ድንበር ጠጋ ብሎ ለማጥቃትም ሆነ ቀስቃሽ እንቅስቃሴውን ለማድረግ የሚጠቀምበትን መሬት ሙሉ በሙሉ ማሳጣት ትችላለች። የአይነቱ የውስጥ አጋርነት በሞቃዲሾ ላይ ቀጥተኛ ፖለቲካ ጫና የሚፈጥር ከመሆኑም በላይ ግብጽ በሶማሊያ የደህንነት መዋቅር ላይ የሚኖራትና የነበራትን የብቸኝነት ተጽዕኖ በከፍተኛ ሁኔታ የሚቀንስ ወሳኝ ዲፕሎማሲያዊ ካርድም ነው። ከዚህ በተጨማሪ የኢትዮጵያ የውጭ ጉዳይ ፖሊሲ በቀጣይ የጂኦግራፊያዊ ገደቦችን የሚያቃልሉ አዳዲስ የሁለትዮሽና የብዙሃን ስምምነቶች ከሌሎች የአፍሪካና የባህረ ሰላጤው ሀገራት ጋር መፍጠር ላይ ማተኮር ይኖርበታል። በተለይ በቀጠናው ላይ ትልቅ ተጽዕኖ ካላቸው እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ካሉ የባህረ ሰላጤው ኃይሎች ጋር ጠንካራ የባህር ላይ ደህንነት የንግድ ግንኙነትን መፍጠር ግብጽን የምትከተለውን የባህር ጠረፍ ያላቸው ባለቤቶች ብቻ የሚለውን ጠባብ ቀመር የሚያፈርስ ይሆናል። ኢትዮጵያ እነዚህን የዲፕሎማሲና ወታደራዊ እንዲሁም ኢኮኖሚያዊ አማራጮችን በብልሃትና በጥንቃቄ አሳስራ መተግበር ከቻለች በአፍሪካ ቀንድ የሚቃጠለው ይኸው ቀዝቃዛ ጦርነትና የባህር ላይ የበላይነት ፉክክር መላውን አካባቢ ወደማይመለስ አዲስ የትርምስና የቀውስ ውስጥ ሊከተው ይችላልና ከዛ ልታስቀረው ትችላለች። ይህ ቆይታችን የግብጽን ስልታዊ ከበባ ለማክሸፍ ኢትዮጵያ በአጣዳፊነትና በብልሃት መከተል ያለባትን የወደፊት ፖሊሲ አቅጣጫዎችን ቀርጻ መንቀሳቀስ የግድ እንደሚላት ማንሳት ያስፈልገናል። በዚህም አለበዛ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከኢትዮጵያ ፍላጎትና ፍቃድ ውጪ ማንም የኢትዮጵያን ብሔራዊ ጥቅም መሰረት ያደረጉ ጉዳዮችን ሊነካ
ሊያስተጓጉል ሊያከሽፍ የሚችልበት ዘመን የለም። ሁሉም ነገር በእኛ በኢትዮጵያውያን ውስጣዊ ጥንካሬን የሚመሰረት እንጂ በውጭ ጠላቶቻችን ኃይልና ጉልበት ተመስርቶ ስለማያውቅ ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዚያ ድረስ ግን በቸር ሰንብቱልኝ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በሌላ ቪዲዮ በሌላ ቀን በሌላ ርዕሰ ጉዳይ መልሰን እስክንመጣ በቸር ሰንብቱልኝ። ሰላም።